ሰሞኑን አንድ ያየነው ነገር ነበር በሉትራን ፕሮቴስታንቶች እና በጴንጤ ፕሮቴስታንቶች መካከል አንድ ክርክር የመለያ ሀሳብ ተነስቶ ዛሬ ሲከራከሩ ነበር እና የተነሳበት የመከራከሪያ ሀሳብ ደግሞ በጣም በሚያስደንቅ ሁኔታ ታላቁ ምስጢር ቅዱስ ቁርባን ነው። በሉትራን ዘንድ ቅዱስ ቁርባን እንግዲህ እውነተኛ የጌታ ስጋና ደም ነው የሚል እምነት አለ። በሉትራን ፕሮቴስታንቶች ዘንድ በፊዚካል ፕሬሰንስ ያምናሉ ወይም ደግሞ በሰብስቴንሻል ፕሬሰንስ ያምናሉ። ማለት በቃ የምርም ክርስቶስ እዛ ጋር ይገኛል ብሎ ያምናሉ። ስለዛ እንበለዋለን። የክርስቶስን ስጋውን የምርም እንበላለን፣ የክርስቶስን ደምም የምርም በእውነትም እንጠጣለን ብለው ያምናሉ። ስፒሪቹዋል ፕሬሰንስ አይደለም። እሱ በሪፎርምድ በኩል እንደዚህ አይነት ነገሮች አለ። ኤንዌስ ብቻ ግን ጠቅለል ባለ ሁኔታ ሉተራኖቹ አዎ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ሲሉ፣ ጴንጤዎቹ ደግሞ አይ በቃ ሜርሊ ሲምቦል ነው የሚሉት። ምሳሌ ብቻ ይነሴንስ በቃ እውነተኛ የጌታ ስጋና ደም አይደለም። ሪል ፕሬዘንስን የመካድ ነገር ይታያል በጴንጤው ሳይድ እና ከዚህ አንጻር ሉትራኖች አይ ቅዱስ ቁርባን ላይ ከጴንጤዎች ጋር ህብረት ልናደርግ አንችልም አሉ። አንደኛው ፕሮቴስታንት ከሌላኛው ፕሮቴስታንት ጋር ቅዱስ ቁርባን ላይ ሄጂ ከነሱ ጋር አብሬ ሊካፈል አልችልም የሚመስል ነገሮችን ተነስቶ መወራት ተጀመረ እና እዚህ ላይ ሪፍሌክት ሲያደርጉ ደግሞ በዛኛው ሳይድ ያሉ ጴንጤው እና ያው እንግዲህ ጴንጤውን ደገፍ ለማድረግ የሚሞክሩ ሌሎች ወንድሞች አይ እንዲህ የሚባል ነገር የለም እያሉ በመጀመሪያ ደረጃ ልዩነት የለም ወይ አለ ማለት ያለው ልዩነት በጣም ክሊር በጣም ግልጽ የሆነ ልዩነት አለ። ምን አይነት ልዩነት ያላችሁኝ እንደሆነ አንደኛ ድህነት ላይ በፕሮቴስታንት ውስጥ ልዩነት አለ። ጋይስ አስቡት፣ አንድ ሰው ፕሮቴስታንት ውስጥ ቁጭ ብሎ የድህነት ትምህርት ላይ የክርስትና ማዕከል የሆነው የድህነት ትምህርት ላይ አንደኛው ፕሮቴስታንት የሚለው ሌላ ነው፣ ሌላኛው ፕሮቴስታንት የሚለው ሌላ ነው እና የትኛው ትክክል እንደሆነም አይታወቅም። እስቲ በምንድን ነው የምታውቁት ስትሏቸው አይ ምን አክሊል ደግሞ ቀላል ነው በቃ የኛ ዋናው መጽሐፍ ቅዱስ ብቻ ነው ያለን ተወገድልህን ይላል። ማን ስለ ገድል ጠይቁ? መጽሐፍ ቅዱስ አለ። በመጽሐፍ ቅዱስ ነው ምንድነው? ኦኬ አንተ መጽሐፍ ቅዱስን ተጠቅመህ የድህነት ትምህርት ላይ ጥምቀት ለድህነት አያስፈልግም፣ ቅዱስ ቁርባንም ከድህነት ጋር የሚያገናኝ ነገር የለውም፣ ይልቁን ምሳሌ ብቻ ነው ብለህ ስታስተምር የራስህ ፕሮቴስታንት ወንድምህ ደግሞ መጽሐፍ ቅዱስ ብቻ ብሎ ልክ እንዳንተው ማለት ነው መጽሐፍ ቅዱስ ብቻ ይልና ጥምቀትስ ስለ ድህነት ነው፣ ቅዱስ ቁርባንም እውነተኛ የጌታ ስጋና ደም ነው ይላል። ኦኬ ማንን እንመን? ሁለታችሁም መጽሐፍ ቅዱስ በቃ እንደዚህ ይላል ብላችኋል። እንዴት ነው የሚታወቀው? ዝም ብሎ ልብን እልህኛ አድርጎ በነገራችን ላይ ልብን ውር አድርጎ ልብን አሳውሮ ማለት ዝም ብሎ ማለፍ ይቻላል። ልብን ድንጋይ አድርጎ ዝም ብሎ ማለፍ ይቻላል። ይህንን ጥያቄ ማለት ነው። ግን እንደው ጌታ ለሁላችንም የድንጋይን ልብ አውጥቶ የስጋን ልብ ይስጠንና ግን ደግሞ በደንብ እንደው ልባችሁን ከፍታችሁ ይህንን ነገር እስቲ ለማየት ሞክሩ። አንዱ እዚህ ጋር የድህነት ትምህርት ላይ ማችን እዚህ ጋር ሌላ ሲል በተቃራኒ ነው ሌላኛው የሚለው። አሁን የተነሳበት ርዕሰ ጉዳይ ራሱ እርስ በርስ በግልጽ የሚለያየ ነው። በነገራችን ላይ መለያየቱ ማለት በጣም ከጥንትም ጀምሮ ያለ በፕሮቴስታንት ውስጥ ገና ሲነሳ ፕሮቴስታንቲዝም ሲነሳ ጀምሮ በቃ ያለ የጴንጤውን እንየው ካልን አሁን የጴንጤውን ቴዎሎጂ የጴንጤውን ህብረቱን እንየው ብለን ከመጀመሪያው የፕሮቴስታንቲዝም መነሳት ጀምሮ ያለው ነገር እኒህ ብንል ፕሮቴስታንቲዝም ልክ ሲነሳ ያለው ነገር ይዘን ማለት ነው። ጴንጤን ከዛ አንጻር እንኳን ብናወዳደረው ጴንጤን በፍጹም የሚያርቅ አይነት እንቅስቃሴ ነበር አጀማመሩ የፕሮቴስታንት። አሁን እዚህ ሚዲያ ላይ አይ አንድ ነው ምናምን የሚመስል ነገር ለመናገር ሲሞክሩ እንደ ያን ያህል የሚያራርቅ አይደለም የሚል ነገር ሲናገሩ መስማት የተለመደ ነው። ግን ቀድሞስ እንደዛ አልነበረም። አስቀድሞስ አሁን እንደምታወሩት አልነበር። አሁንም እንደዛ አይደለም። በእርግጥ ወደ ውጭ ዓለም ብትሄዱ ሉተራን ሆኖ ሰው ሉተራን ፕሮቴስታንቶች የተለያዩ ክፍልፋዮች አይደሉ? ከነዛ ውስጥ አንዱ ሉተራኖች ናቸው። እንግዲህ የመጀመሪያዎቹ እንግዲህ እየተባሉ የሚጠሩት ሉተራኖቹ ናቸው። ሉተራኖቹ ኮንዘርቫቲቭ ከሆኑ ኮንዘርቫቲቭ ሉተራኖች ከጴንጤ ጋር ጭራሽ አይታሰብም። ከጴንጤ ይልቅ ኦርቶዶክስን ሲያስበልጡ ልታዩ ትችላላችሁ። ይሄ በጣም የተለመደ ምንም ግልጽ ምንም ሲጀመር በምን ተአምርስ ከኦርቶዶክስ ይልቅ ጴንጤ ሊያስቀድም ይችላል? አይችልም እንዴ! ይሄ በጣም ግልጽ ነው። ኮንዘርቫቲቭ ከሆኑ ማለት ነው። ኮንዘርቫቲቭ ከሆኑ ይሄ ይታወቃል። ለምን? የጴንጤ ቴዎሎጂ በጣም በብዙ ነገር ስህተት ውስጥ ወድቋል ብለው ስለሚያምኑ ነው፣ ስለሚታሰብ ነው። ሌላውን ተውትና ማለት ነው። ለምሳሌ
ቀላሉ ነገር ይሄ አሁን የድህነት ጉዳይ ነው ያልኳቸዋል። ጥምቀት ቅዱስ ቁርባን ማለት እዛው ጥምቀት ላይ ሆኖ ግን የህፃናት ጥምቀት ለምሳሌ የህፃናት ጥምቀት ጉዳይ አስቀድሞ ፕሮቴስታንቲዝም ሲነሳ ለሀዳሲያኑ ቢግ ዲል ነው። በቃ ትልቁም ነገር የህፃናት ጥምቀት ምንድነው? ለመጀመሪያዎቹ ሀዳሲያን ለመጀመሪያዎቹ የፕሮቴስታንት ሪፎርመሮች ትልቅ ነገር ነው። ስለዛ የህፃናት ጥምቀትን የሚክድ ሰው ለእነርሱ መናፍቅ ነበር። በደንባሪዎች ስሙኝ፣ የህፃናት ጥምቀትን የሚክድ ሰው ለመጀመሪያዎቹ ፕሮቴስታንት ሀዳሲያን ለነ ሉተር፣ ለነ ጆን ካልቪን፣ ለነ ኡልሪች ዝዌንግሊ ለነዚህ የህፃናት ጥምቀትን የሚክድ ሰው መናፍቅ ነው እና ህብረትም አያደርጉም ከእንደነዚህ አይነት ሰዎች ጋር ወይም ከእንደነዚህ አይነት ሴክቶች ጋር ህብረትም አያደርጉም። እነ ጆን ካልቪን በእነዚህ ሴክቶች ውስጥ ዲያብሎስ ነው ውዝግብን እያስነሳ ያለው ብለው ተናግረዋል። ኢማጂን አሁን ላይ ያሉ ፔንቶችም የህፃናት ጥምቀትን ይቃወሙ የለ። ስለዛ እንደዚህ አይነት ተመሳሳይ ትምህርት ያላቸው ሰዎች ቀደም ብለው የፕሮቴስታንት የተሃድሶ ጀማሪዎች እነርሱ ማለት ነው አሁን ላይ ያሉትን ጴንጤዎች እንደማለት ነው። ምክንያቱም ተመሳሳይ ነው። የህፃናት ጥምቀትን በመካዳቸው ምክንያት ነው ያንን ነገር ሲናገሯቸው የነበረው። ሌሎች ምክንያቶች ሊኖሯቸው ይችላል። ግን አሁን የምነግራችሁ ግን ቀጥታ የህፃናት ጥምቀትን አንስተው ሲናገሩ ነው ይህንን የሚሉት። ዲያብሎስ በተለያዩ ሴክቶቹ በኩል ነው የሚለው። የዲያብሎስ የሰይጣን ማህበሮች ናቸው ብሎ ነው የሚያስቡት እነዛ እነ ጆን ካልቪን ማንን? የህፃናት ጥምቀትን የሚቃወሙትን። ስለዚህ የመጀመሪያዎቹን ፕሮቴስታንቶች ካየን ከመጀመሪያዎቹ ፕሮቴስታንቶች ከነ ካልቪን ከነ ሉተር ምናምን አንጻር አሁን ላይ ያለው ጴንጤ በሰይጣን ምናምን የተመሰረተ ማህበር ነው የሚያስብለው። በሰይጣን የተመሰረተ ማህበር ነው። ኦኬ፣ በሰይጣን የተመሰረተ ማህበር ነው። ጆን ካልቪን በግልጽ ኢንስቲትዩት ኦፍ ክርስቲያን ሪሊጅን ጽሁፉ ላይ ይህ በግልጽ አለ። የሉተር ላርጅ ካቴኪዝም ኢንፋንት ባፕቲዝሙ ላይ ይህ ነገር አለ። እንደዚሁም የኡልሪች ዘዌንግሊ ላይ ምልክ እንደዚሁ ማለት ነው። እና ሰው ቀለል ባለ አማርኛ ስንናገር ምን እያልን ነው? በመካከል በፕሮቴስታንት ውስጥ ባሉ ሴክቶች ወይም ደግሞ እንግዲህ በለውና ቤተ እምነቶች መካከል ያለው ልዩነት የሆነ ቀለል አድርገን እንደምናየው እነሱ እኮ ያን ያህል ልዩነት የለውም ምናምን የሚባሉ በፍጹም አይደለም። ይልቁን ምን አይነት ነው ልዩነታቸው ከተባለ እርስ በእርስ እስከ መወጋገዝ ደረጃ ድረስ የሚደርስ ነው። አንዳቸውን ሰይጣን እስኪሉ ድረስ ማለት ነው። የድህነት ጉዳይ ሆኖ ማለት ነው። ኦኬ፣ የህፃናት ጥምቀት ኦኬሽ ይሁን ማለት በቃ የህፃናት ጥምቀት ብሎ ሰው ቀለል አድርጎ ሊያልፉ ይችሉናል። ጥምቀት ለድህነት ነው አይደለም የሚለው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ይህ ለእናንተ ትልቅ ነገር አይደለም ማለት የድህነት ጉዳይ ትልቅ ነገር ካልሆነ ለእናንተ እንግዲህ ስለ እናንተ ትልቅ ነገር ምንድን ነው? አንድ ሰው ተነስቶ ለእኔ ትልቅ ነገር በቃ ኢየሱስ ክርስቶስ ነው ሊል ይችላል። ጥሩ ነው። ትልቅ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ትልቁ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ግን ያ ክርስቶስ ኢየሱስ ደግሞ ያስተማሩ ትምህርት አለ። ትልቁ እርሱ የኛ ትልቋችን ጌታችን ኢየሱስ ነው ካልን እርሱ ያስተማራቸው ትምህርቶች አሉ። እርሱ እንድንቀበላቸው ያዘዘን ነገሮች አሉ። የእርሱ ትእዛዛት ላይ አለመስማማት አለ። ይህ ታላቁ ጌታችን አምላካችን ክርስቶስ ኢየሱስ ሰዎች ሁሉ ይድኑ ዘንድ የሰጣቸው እነዚህን ምስጢራትን ጥምቀቱን፣ ቅዱስ ቁርባኑን አንዳንዶች ትክክል ነው ለድህነት ነው ብሎ ሲቀበሉ፣ ሌሎች ፕሮቴስታንቶች ደግሞ የለም እንዲህ አይነት ነገር የለም ብሎ ሲናገሩ መስማት የተለመደ ነው። ይህን እንደዚህ ካየን ደግሞ በምንድን ነው የምናውቀው? ማን ትክክል ማን ስህተት እንደሆነ በምን ይታወቃል? ቅድም እንዳልኳችሁ መጽሐፍ ቅዱስ ካላችሁ በሁለቱም ሳይድ መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ ብቻ ይላሉ። በምንድን ነው የምታውቁት? በምን ታውቃላችሁ የትኛው ትክክል የትኛው ስህተት እንደሆነ? ፕሮቴስታንቲዝም ምንም አይነት ምላሽ የለውም። ፕሮቴስታንቲዝም ምላሽ የለውም። እንደዚህ ስንል ግን ያው ብቻችንን የማውራት ምናምን ጉዳይ እንዳይመስል እዚሁ ጋር የትኛውን ፕሮቴስታንት እቅበተ እምነት ምናምን ነክ ነገር ላይ የምትሰሩ ልጆችም ካላችሁ ፎርሹር ትኖራላችሁ ብዬ አስባለሁ። እንግዲህ ያው 100% እርግጠኛ ባልሆንም ግን ትኖራላችሁ ብዬ አስባለሁ። ካላችሁ ብቅ በሉና ፕሮቴስታንቲዝም ጭራሽ መልስ ሊኖረው እንደማይችል የተወሰነ ማውራት እንችላለን። ልክ እንዲህ ብላችሁ ስትጀምሩ እንደው ጥሩ አይነት ፕሮቴስታንት ከመጣ አይ ሙሉ ፕሮቴስታንትን ወክ እያላወራም፣ ግን ለምሳሌ ሉትራንን፣ ግን ለምሳሌ በሪፎርምድ በኩል የመጣውን ወይ ምናምን ብቻ ብለው የሆነችዋን አንዷ ዲኖሚኔሽን ብቻ ወክለው ከእነሱ አንጻር ብቻ መመለሰው ሊሉ ይችላሉ። ይህ ራሱ የሚያመለክተው ምን ነው?
የተለየ ነገር እንዳለ እና እርስ በእርስ በሚገርም ደረጃ ነው ግጭቱ መጣረሱ ምናምን ያለው እና ለእምነታቸው ታማኝ የሆኑ ፕሮቴስታንቶች ለምሳሌ በሉተራን ሳይድ ለእምነታቸው ታማኝ የሆኑ ሉተራኖች ምን አይነት ነገር ሲናገሩ ሰማን። አይ በሳክረመንት ላይ በተለይ ቅዱስ ቁርባን ላይ ጴንጤዎች ጋር በተአምር ሄጄ አልቀበልም አይነት ነገር ሲናገሩ ሰማን እና የሉተራን ቴዎሎጂ ካጠናነው አዎ ያስብላል። ምክንያቱም በሉተራን ቴዎሎጂ እንኳን ሄደ ቅዱስ ቁርባን ከነሱ ልትቀበልና ቤተክርስቲያን ራሱ አትባልም። አንተ ጴንጤው ቅዱስ ቁርባን ነው ቤተክርስቲያን ተብሎ ራሱ አይጠራም። በቤተክርስቲያን ውስጥ ያለ ነው ተብሎ የሚጠራ አይደለም። የጴንጤ ቸርቾች ማለት ነው። ለምን ካላችሁኝ የሉትራኖች መጽሐፍ ነው እንደምታውቁት፣ ቡክ ኦፍ ኮንኮርድ ይባላል። የኦግስበርጉ የእምነት መግለጫ እንደዚህ የሚል ቃል አለው። እሺ ሰባተኛው አርቲክል ላይ ሰባተኛው አንቀጽ ላይ እንዲህ ይላል። የአውግስበርጉ የእምነት መግለጫ የሉተራኖቹ ነው። ጥንታዊ ከፕሮቴስታንት አንጻር ማለት ነው የመጀመሪያው ማለት ይቻላል የእምነት መግለጫ ነው። እሺ ሰባተኛው እንዲህ ይላል ስለ ቤተክርስቲያን ኮንሰርኒንግ ዘ ቸርች። እሺ እንደዚህ ብለዋል። በተመሳሳይ ሁኔታ አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ ሉተራኖች ማለት ነው። ምን የሚለውን? አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ። ቤተ ክርስቲያን ወንጌል በንጽህና የሚሰበክባት፣ ቅዱሳት ምስጢራትም በትክክል የሚከናወኑባት የቅዱሳን ጉባኤ ናት። የቅዱሳን ጉባኤ ናት። ምን የሚደረግባት? ወንጌል በንጽህና የሚሰበክባትና ቅዱሳት ምስጢራትም በትክክል የሚከናወኑባት። ቤተክርስቲያን ምንድነች ከተባለ በቃ ቤተክርስቲያንን ዲፋይን የሚያደርጉት የሚተረጉሙት ቤተክርስቲያንን የሚተረጉሙት በምን መልኩ ነው? ሉተራኖቹ ንጹህ ወንጌል የምትሰብክ መሆን አለባት። ከዛ ደግሞ ሁለተኛው ክራይቴሪያ ምንድን ነው? ቅዱሳት ሚስጥራት፣ የጥምቀት፣ ቅዱስ ቁርባን ምናምን በትክክል የሚከናወኑባት እርሷ ጉባኤ ናት። እሺ ደግሞም እውነተኛ የቤተ ክርስቲያን አንድነት እንዲኖር ምን ያስፈልጋል? ቤተክርስቲያን አንዲት ናት። ቤተክርስቲያን አንዲት ናት። የቤተ ክርስቲያን አንድነት እንዲኖር ደግሞ የተለያዩ ቤተ እምነቶች የምርን በቃ እነዚህ አንድነት ይኖራቸዋል ለመባል ምን ያስፈልጋቸዋል? የቤተ ክርስቲያን አንድነት እንዲኖር የወንጌል ትምህርትንና የቅዱሳት ሚስጥራት አገልግሎትን በተመለከተ መስማማት በቂ ነው። አሁን ኦኬ፣ የቤተ ክርስቲያን አንድነት እንዲኖር የወንጌል ላይ መስማማት አለብን፣ ቅዱሳት ሚስጥራት ላይም ግዴታ መስማማት አለብን ይላል። እነማን? ሉተራኖቹ። የቤተክርስቲያን አንድነት ሊኖራቸው አይችልም። ለምን? ሚስጥራት ላይ መስማማት ሊኖር ስለማይችል። ሚስጥራት ላይ መስማማት የለም ማለት ሉተራኖቹ ጥምቀት ያድናል ሲሉ ጴንጤው በጥምቀት ምንም የኃጢአት ስርየትም የለም ጸጋም አይተላለፍም ይላሉ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ጸጋን እንካፈልበታለን ሲሉ ሉተራኖቹ ማለት ነው። ጴንጤዎቹ ደግሞ እኛ ሀገር ያሉት አብዛኞቹ ጴንጤዎች ናቸው። ይመጡና ምንም አይነት ጸጋ አይተላለፍበትም ይሏል። በተለይ ከድህነት ጋር የተገናኘ ጸጋ ማለት ነው። ምን ቅዱስ ቁርባን አንዳንዶቹ እንደው ቅዱስ ቁርባን ሲወሰድ ይፈውሳል፣ እንደው የሆነ ከህመም ምናምን ያድናል የሚሉ ሰዎች አሉ ጴንጤ ውስጥ ማለት ነው። ግን ከድህነት ጋር በተያያዘ ግን የለም። እንደውም የሙሉ ወንጌል የመሰረታዊ ክርስትና ትምህርት ማስተማሪያ የአስተማሪዎች ማስተማሪያ ጽሑፍ ላይ እንደተቀመጠው ጥምቀትም ሆነ ቅዱስ ቁርባን ምንም አይነት ጸጋ አይተላለፍባቸውም ነው ብሎ የሚያስቀምጠው። ምንም አይነት ጸጋ አይተላለፍባቸውም ቃል በቃል እንደዚህ ነው የሚለው። ምናልባት ወንድሞች እዚሁ ጋር ያሳዩን ይሆናል፣ እዚሁ ጋር አውጥቶት ማለት ነው። ኦኬ እዚህ ቡክ ኦፍ ኮንኮርድ ላይ ግን ምን የሚል ቃል ነው የተቀመጠው? እውነተኛ የቤተ ክርስቲያን አንድነት እንዲኖር የወንጌል ትምህርትንና የቅዱሳት ሚስጥራት አገልግሎትን በተመለከተ መስማማት በቂ ነው። በሰዎች የተቋቋሙ ሰብአዊ ወጎች፣ ስርዓቶች ወይም ስነ ስርዓቶች በሁሉም ስፍራ አንድ አይነት መሆናቸው አስፈላጊ አይደለም። ጳውሎስ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አምላክ የሁሉም አባት ይላል። ስለዚህ አሁን አንድ አምላክ፣ አንዲት ሃይማኖት፣ አንዲት ጥምቀት እያለ አስተምሯል። አንዲት ጥምቀት፣ አንዲት ሃይማኖት ብሎ ካስተማረ፣ አንድ ጌታ ብሎ ካስተማረ፣ ስለዛ ቤተክርስቲያንም አንዲት ናት። ይህ አንድነት የሚመጣው ግን በወንጌልና በቅዱሳት ሚስጥራት ጉዳይ ላይ መስማማት ሲኖር ነው
ለምሳሌ አይ ኢየሱስ ክርስቶስ የእኛኑ ስጋ አልያዘም ወይም ደግሞ ክርስቶስ ስለኛ አልተሰቀለም ብሎ አንድ ሰው ማስተማር ቢጀምር የቤተክርስቲያን አንድነት መስማማት ሊኖራቸው አይችሉም ከእንደነዚህ አይነት ሰዎች ጋር ማለት ነው። ወይም ኦንሊ ጂሰሶች ለምሳሌ ማለት ነው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለውን የተወሰነ ዛሬ የተወዛገበ ነገር ኖሯቸው ከዛ በኋላ ጭራሹኑ ኢየሱስ አብ ነው ወይም አብ ኢየሱስ ነው የሚል ነገር ቢያስተምሩ ሉተራኖች ከነዚህ ሰዎች ጋር በቃ የተለያየ ትምህርት ስለሆነ እያስተማርን ያለ ነው ወይም እናንተ ጋር ንጹህ የሆነ ወንጌል ስለሌለ ይላሉ ሉተራኖቹ ኦንሊ ጂሰሶችን ማለት ነው። የቤተክርስቲያን አንድነት ሊኖረን አይችልም ይላሉ። ግልጽ ነው። ይህ ብቻ ግን አይደለም። ቅዱሳት ምስጢራትም ስለተነሳ ቅዱሳት ምስጢራት ላይም ሉተራኖቹ ጥምቀት ያድናል ስለሚሉ ጥምቀት አያድንም የሚሉ ጴንጤዎችን ከነሱ ጋር የቤተክርስቲያን አንድነት ሊኖራቸው በፍጹም አይችልም። ቅዱስ ቁርባን ላይም ሉተራኖቹ እውነተኛ የጌታ ስጋና ደም ነው ስለሚሉ ምንድነው ቅዱስ ቁርባንን፣ እነዛኛዎቹን ጴንጤዎች ደግሞ በተቃራኒው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ስለሚሉ ከእነርሱ ጋር የቤተክርስቲያን አንድነት ሊኖራቸው አይችልም። እዚህ ጉዳይ ላይ ማነው ትክክል ከተባለ ሉተራኖች ትክክል ናቸው። ምን ጴንጤ ስህተት ውስጥ ወድቋል። ግልጽ አልወደቅም የሚል ጴንጤ ካለ ይምጣ። እዚህ ላይ ሉተራን በጣም በሚገባ ትክክል ናቸው። መጽሐፍ ቅዱስ በተደጋጋሚ ማለት በጣም በተደጋጋሚ ነው የነዚህ ምስጢራት ለድህነት አስፈላጊነት የሚያስቀምጠው እና አይ የለም ሉተራኖች ተሳስተዋል ጴንጤዎች ናቸው ትክክል የሚል ካለ ይምጣ። ሉተራኖችን የመደገፍ ጉዳይ አይደለም፣ ያው ስለማያገባን ብዙም ሳይሆን ምንም አያገባን። እውነቱን ለመናገር የሉተራኖች ጉዳይ ያው እኛን የሚመለከት ጉዳይ አይደለም። ግን እዚህ ጉዳይ ላይ ግን ጴንጤዎች ስህተት ናቸው። መጽሐፍ ቅዱስ በግልጽ ጥምቀት ለድህነት ያስተምሯል። ቅዱስ ቁርባንም እውነተኛ የራሱ የኢየሱስ ስጋና ደም እንደሆነ በግልጽ ስለሚያስተምር ሉተራኑ አስበው በጣም ሉተራኖቹ በተለይ እንደዚህ ኮንዘርቫቲቮቹ በቃ ራሳቸውን ችለው የሆነ ትራዲሽን አላቸው። በሉትራን ሳይድ የመጣ ትራዲሽን ከዛ በኋላ ጴንጤኮስታሉን ስታዩ ደግሞ ሌላ ታሪክ ውስጥ ነው እና እነዚህ ሁለቱ አንድ ነን ምናምን እንደዛ በስማ እንደዚህ አይነት መሟሟት የለም፣ በቃ የለም። ኢትዮጵያ ውስጥ በጣም በሚገርም ሁኔታ ፕሮቴስታንቲዝም አንድ እንደሆነ በቃ ተመሳሳይ ያው ነው ምናምን ነገር የለም። የሆነ በቃ እንደዚህ አይነት እንደዚህ የሚመስል ነገር ሰዎች ውስጥ በመክተት እንደዛ ለመስራት እየተሞከረ ያለው እና ከኦርቶዶክስ ትወጣለህ። ለምሳሌ ሰዎችን ከኦርቶዶክስ ንውጡ ምናምን ነገር ይለዋል። ከዛ በኋላ የትም ገባ የት ግድ አይሰጣቸውም እና ግን እንዲህ ያለ ነገር የለም ነው። በፕሮቴስታንት ውስጥ እርስ በእርሱ የሚለያይ ነው። በቃ ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ናት እና ልትጸናም አትችልም፣ ትፈርሳለች። ፕሮቴስታንቲዝም እንደዛ ነው። እርስ በእርሷ የምትለያይ መንግስት ስለሆነች ልትጸና አትችልም። ጌታ ኢየሱስም እንደተናገረው እና ይህ ወንድማችን የተናገረው በእርግጥም ትክክል ነው። ኦኬ፣ በእርግጥም ትክክል ነው። እሺ፣ ያኛው ወንድም ይሄ ዳዊት የሚል ስም ያለው ወንድማችን ማለት ነው። እሱ ሉተራን ወንድም ነው እና እሱ አንድ ነገርን ተናገር። አይ ቲንክ ምንድነው እሱም ቅዱስ ቁርባንን ለመካፈል እንደ ሁለት አማራጭ ቢኖረኝ ለምሳሌ ጴንጤዎች ጋር ሄዶ የጌታ እራትን መካፈልና በጎን ደግሞ ኦርቶዶክሶች ጋር ቢሆን ከሁለቱ አንዱን ምረጥ ብባል እኔም የምመርጠው ኦርቶዶክሱን ነው ከጴንጤው አለ። እንደዚህ የሚለው ብሎ የሚናገረው ሌላኛው ፕሮቴስታንት ሉተራኑ ነው እና ይሄ ነገር የሚያስደነግጥ ነው ወይ ከተባለ አያስደነግጥም። ለፕሮቴስታንቶችም ይሄ እኮ ሊያስደነግጥ አይገባም። በተለይ ምንድነው ከሚስጥራት አንጻር እንየው ካልን በቃ ምንም ለፕሮቴስታንት የሚያስደነግጥም ምናምን ነገርም እንደው ጥያቄና መልስ ውስጥ የሚከተም አይደለም በብዙም ማለት ነው። ለምን ከተባለ የሉተራኖቹ ኮንፌሽኖቻቸው ማለትም የእምነት መግለጫዎቻቸው እምነታቸውን የገለጹባቸው ሰነዶቻቸው ሁሉ የሚያሳዩት ይህንን ነው። የቱን ከተባለ ራሳቸው ኢቨን የፕሮቴስታንቶቹ እንግዲህ መጀመሪያ መጣን የሚሉት ፕሮቴስታንቶቹ ትምህርታቸው በተለይ እዚህ ሚስጥራት ላይ ቅዱስ ቁርባን ላይ በተለይ ከጴንጤ ይልቅ ለክርስቲያኖች የቀረበ ነው፣ ለኦርቶዶክሶች የቀረበ ነው ሳይሆን ኦልሞስት በቃ በጣም የሚመሳሰል አይነት ነገር አለው በጣም ማለት ነው። ሙሉ በሙሉ ባንልም ግን በጣም የሚመሳሰል ነገር አለው። ታላቁ የክርስትና ትምህርት ወይም ላርጅ ካቴኪዝም ላይ እንዲህ ይላል። አሁን ሉተር ነው እንግዲህ ተመለከቱ፣ የፕሮቴስታንቲዝም ጀማሪው ሉተር አሁን ካሉት ጴንጤዎች ጋር እንግዲህ አነጻጽሩት።
ምንፍቅና በራሱ ኃጢአት ነው። ኃጢአት ደግሞ ቀስ በቀስ እያደገ የሚሄድ ነው እና የምንፍቅና ወይም ኃጢአት እንዴት እንዳደገ በዛውም ታዩበታላችሁ። ቀደም ሲል ሉተር ሲነሳ በምን መልኩ ሲያስተምር እንደነበረ እዩ። እንዲህ ይላል። ለምሳሌ ስለ ቅዱስ ቁርባን ባስተማረበት ጽሁፉ ላይ 5ኛው ክፍል ማለት ነው እንግዲህ ላርጅ ካቴኪዝም መጽሐፉ ላይ ጽሁፉ ላይ በመሆኑም የመጀመሪያውን ክፍል ማለትም የዚህን ቅዱስ ሚስጥር ምንነት በአጭሩ አጤነናል። ስለ ቅዱስ ቁርባን ማለት ነው እንግዲህ ምንነቱ ምናምን ነገር ተናግሯል ቀደም ብሎና አሁን ወደ ኃይሉና ጠቀሜታው እንዲሁም ይህ ቅዱስ ሚስጥር በእርግጥ ለምን ዓላማ እንደተመሰረተ ወደ ማጥናት እንመጣለን ይላል። አሁን ጥቅሙ ምንድን ነው? ጠቀሜታው ምንድን ነው? ኃይሉ ምንድን ነው? ለምን ዓላማ ተመሰረተ የሚለውን ወደ ማጥናት እንመጣለን ይልና እንዲላል። ምክንያቱም ምን ልንፈልግ እንደሚገባና እዚያ ምን እንደምናገኝ ማወቃችን እጅግ በጣም አስፈላጊ ነው። ይህን ማወቅ ግዴታ ነው፣ አስፈላጊ ነው። ይህም አሁን ከተጠቀሱት ቃላት ግልጽ እና በቀላሉ ሊረዱት የሚችሉት ነው ካለ በኋላ ይህ ስጋዬ ነው ለእናንተ የተሰጠ፣ ይህ ደሜ ነው ለኃጢአት ይቅርታ ለእናንተ የፈሰሰ የሚለውን ቃል በመጥቀስ ያ ማለት ይላል በአጭሩ በቅዱስ ሚስጥሩ አማካኝነትና ውስጥ የኃጢአት ይቅርታ የምናገኝበትን ታላቅ መዝገብ ስለምንቀበል ወደ እርሱ እንሄዳለን ማለት ነው። ወደ ቅዱስ ቁርባን በአጭሩ አለ በቅዱስ ምስጢሩ አለ ወይም በቅዱስ ቁርባን ማለት ነው። ቅዱስ ምስጢር ቅዱስ ቁርባን ነው እንደምታውቁት። በቅዱስ ምስጢሩ አማካኝነትና ውስጥ የኃጢአት ይቅርታ የምናገኝበትን ታላቅ መዝገብ ስለምንቀበል ወደ እርሱ እንሄዳለን ማለት ነው። ስለዛ ቅዱስ ቁርባን ለሉተራኖች ለኃጢአት ስርየት ነው። ለምን ይልና ምክንያቱም ቃላቱ በዚያ ስላሉና ያንን ብልጽግና ስለሚሰጡን ነው። ይህ ብልጽግና የእኔ እንዲሆንና በእርግጥም ከኃጢአቴ ከሞትና ከክፋቶች ሁሉ እንድድን ለእኔ እንደተሰጠኝ እንደ እርግጠኛ ቃል ኪዳንና ምልክት ይጠቅመኝ ዘንድ እንድበላና እንድጠጣ ስለሚያዘኝ ነው ይላል። እሺ ስለዚህማ ይላል ቀጠል አድርጎ ቅዱስ ምስጢር አዲሱን ፍጥረት ስለሚመግብና አዲሱን ፍጥረት ማለት ዳግም የተወለደውን ማለት ነው። በጥምቀት ዳግም እንወለዳለን ብሎ አስቀድሞ አስተምሯል። ስለዛስ አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው ይላል። ቅዱስ ምስጢር የምን ምግብ አለው? እስቲ ጻፉት። እስቲ ሉተር ምን አለው? የምን ምግብ አለው? ቅዱስ ምስጢርን አዲሱን ፍጥረት ስለሚመግብና ስለሚያጠነክር የምን ምግብ ተብሎ መጠራቱ ተገቢ ነው አለ። የነፍስ ምግብ ድንገት ወንድማችን መቶ ዳር ያዝ በለው ሉተርን እንዳይለ እና የነፍስ ምግብ ተብሎ መጠራቱ ተገቢ ነው። በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን ይልና ይሁን እንጂ ቀደም ሲል እንዳልኩት ሰብአዊ ስጋችንና ደማችን አሮጌ ቆዳቸውን አልጣሉም። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። ስለዚህ መጣብኛል ነገር ያጋጥሙናል። ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉም ደግሞ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ የጌታ እራት እንደ ዕለታዊ ምግብና ሕይወት ማቆያ ይሰጣል። ምክንያቱም አዲሱ ሕይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ላቅ ያለ ተቃውሞን ከዲያብሎስ ከሰይጣን የሚመጣን ተቃውሞ ስጋችን አዲሱ የታደሰው ማንነታችን እርሱን መታገስ ይገባዋል ይልና ዲያብሎስ ብስጩ ጠላት ነው። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመስሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽለኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆንና በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም። ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ
ይህ የጌታ እራት መጽናናትን፣ አዲስ ብርታትንና መታደስን እንዲያስገኝልን ተሰጥቷል ብሎ ይናገራል። ከዛ በኋላ አሁን ላይ ያሉ ጴንጤዎች እንደሚሉት ቀደም ሲል የነበሩ አንዳንድ ዘወንጌሊ ተከታዮችም እነዚህ እንግሊም አይ ይሄማ ምንም እንደው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም፣ የኃጢአት ይቅርታም ሊሰጥ አይችልም ይላሉ። እስቲ አንድ የሙሉ ወንጌል እናውጣለን። እስቲ ከቻልክ ይሁን ፊት ለፊት ላይ ካለ አለ። እስቲ ፊት ለፊት ላይ ካለ ፊት ለፊት ላይ አለ። አሁን ትንሽ ደቂቃ ትንሽ ሰከንድ። እሺ አሁን እንደዚህ የሚሉትን ምን ብሎ ይናገራቸዋል ሉተር? እንዲህ ይላል እዚህ ላይ እንደገና የእኛ አታላይ መናፍስት እዚህ ላይ እንደገና የእኛ አታላይ መናፍስት ይላል። አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ራሳቸውን ምን ይላሉ? ያወላግዳሉ። ኦኬ፣ እንዴት ነው የሚያወላግዱት? ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ ይችላሉ እያሉ ይለፈልፋሉ። እንዴት የኃጢአትን ስርየት ያስገኛል እያሉ ማለት ነው። ኦኬ፣ ልክ እንዴት አስመስለው ነው ለመቃወም የሚሞክሩት? በቃ ህብስቱም ህብስት ብቻ እንደሆነ ወይንም ወይን ብቻ እንደሆነ አድርገው ስለሆነ እነሱ የሚያምኑት ህብስት ብቻ ስለሆነ ህብስት ብቻ እንዴት የኃጢአት ይቅርታን ይሰጣል? ወይን ብቻ ስለሆነ ያደሙም ወይን ብቻውን እንዴት እንደዚህ ያደርጋል እያሉ መለፍለፋቸውን መጮኋቸውን ይያያዙታል። ከዛስ እንዲህ ይላል አታላዮቹ መናፍስት አለ። በቃ እንዲህ የሚሉ ከሆኑ በቃ አታላዮች መናፍስት ናቸው። በሉተር ትምህርት መሰረት እንሂድ ካለን ጴንጤ አታላይ መናፍስት ናቸው ነው። በቃ ይኸው በግልጽ እኮ ነው የሚናገረው። አታላዮቹ መናፍስት ህብስት በራሱ ህብስት ስለሆነ ይህንን ያደርጋል እንደማንል፣ ነገር ግን የክርስቶስ ስጋና ደም ስለሆኑትና በቃሉ ስለታጀቡት ህብስትና ወይን እንደምንናገር ሰምተዋል ያውቃሉ። ግን ምንድን ናቸው? አታላይ መናፍስት ናቸው። ምንም እንኳን እንደዛ ብለን ብንነግራቸው ቢያውቁም አታላይ መናፍስት ናቸውና ህብስት እንዴት የኃጢአት ይቅርታ ይሰጣል ብለው መጫዋቸውን አያቆሙ ነው። ስለዚህ ይህ አይነቱ የኃጢአት ይቅርታ የሚገኝባቸው መንገዶች ሌሎች ነገሮች ሳይሆኑ እነዚህ መዝገቦች ናቸው እንላለን ብሎ ይናገራል። እና እስቲ ካወጣኸው አሳያቸው። አሁን እንግዲህ ያሉትን የጴንጤዎችን ትምህርት ማለት ነው። አታላይ መናፍስቶች ዳር ያዙ ይላሉ ከታች ረቡ። እሺ እስቲ ካወጣኸው 203 ነገር ነው ገጹ። እስቲ እኔ እንጃ፣ እስቲ እኔ እርግጠኛ ገጹን አላስታውሰውም። ወይስ ላውጣልህ? እሱት ና ተመለስ ወደ ላይ፣ በዚህ በቀኝ በኩል ወደ ላይ ትንሽ ወደ ላይ። ሰዎች በአምልኳቸው የሚለው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ተመልከቱ። ይሄ መጽሐፍ የማን መጽሐፍ እንደሆነ መጀመሪያ ያሳያችሁ እስቲ። የማን መጽሐፍ እንደሆነ አሳያቸው አንዴ። ይሁን አይሰማም? የኔ ድምፅ ኧረ አይሰማም። አሁን ይሰማል። እስቲ የምን መጽሐፍ እንደሆነ አሳያቸው። ስታክ እያደረገብኝ ነው። አንብብላቸውና እመለሳለሁ። ስታክ እያደረገብኝ ስለነበር። እሺ። ኤኒዌይስ የሙሉ ወንጌል መሰረታዊ ክርስትና ትምህርት ማስተማሪያ መጽሐፋቸው ነው። ያውም ለአስተማሪዎች የሚሰጥ ማለት ነው። እንዲህ ይላል። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። አሁን ሁለቱን ብቻ ስርዓቶች ያነሳሉ። ምንና ምንን? ጥምቀትና የጌታ እራትን። እሺ፣ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ። በስርዓቶቹ ውስጥ
የሚገኝ የተለየ ጸጋና በረከት አለ ይላል። እስቲ እዩት በደንብ ጋይስ። ይሄ የሙሉ ወንጌል ነው። በስርዓቶች ውስጥ በጥምቀትና በቅዱስ ቁርባን ማለት ነው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ ይላል። አዎ አይልም። አየህ፣ ምንም ጸጋና በረከት የለም። አለቀ። ምንም በቃ። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ፔንቴ ቴዎሎጂ በጣም እኮ የሚያስገርመው ሲባል ብቻ ይሄ ብቻ ፈረደበት የሚደረግ ነው። ስለዚህም ግን አለ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጭራሽ ጥምቀት የክርስቲያን አባል ለመሆን አይደለም ብለው ነው የሚያስተምሩት እነዚህ ሙሉ ወንጌሎች ደግሞ። ኦኬ እንደዚህ አይደና አሁን ተመልከቱ። ጥምቀት አለ እሺ፣ በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ወጋው የብቻ መንፈስ ትላል አንተ። ስማ ጨርሰው እኮ ሳው አሁን አደገኛ ነገር እኮ ደግሞ እዚህ ጋር ልናነብር ነው። ስሙ እዚህ ጋር ጥምቀት ጨርሶ ኧረ ስሙ አንዴ ጋይስ፣ እዚህ ጋር ጥምቀት ጨርሶ ኃጢአትን ያጥባል ይላል። ጥምቀት ጨርሶ ኃጢአትን ያጥባል ይላል። አያጥብም አሉ። አያጥብም ምንድን ነው? ምን ዳርያዥ ሙሉ ወንጌል እንዳይልከታቸው አንዱ ዘላለ እንዲህ ጥምቀት ጨርሶ ነው የሚለው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ቆይ ላይ ያብራራው ነው መሰለኝ፣ ትንሽ አልተረዳ ነውም ነበር። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። በቃ አይችልም። ጥምቀት አሁን ተመልከቱ። አሁን ላይ ያሉ ጴንጤዎች እንደዚህ ነው የሚያምኑት። የሉተርን አሳያቸው ፊት ለፊት ላይ መጽሐፉ ካለ አውጣና ስሞል ካቴኪዝሙ ላይ ወይም ላርጅ ካቴኪዝሙ ላይ ከሁለቱ አንዱ ላይ አለ። እኔ ጋርም ገጹን ብቻ አስታውሰት። እሺ ገጹ 296 አካባቢ ነው ወይ 294 94 እሺ 90 እሺ ከ90 ዙን ጀምርና እሺ የጥምቀት ኃይሉ የሚለውን ከቁጥር 26 ጀምረ እንዳይበዛ ማለት ነው። ከፈለክ ከፍ ብለህ ማንበብ ትችላለህ። ይቻላል። ቁጥር 24 ያለው ጀምር። እሺ ይቻላል። ይኸው እሺ ይነበባል። የጥምቀት ኃይሉ አሁን እነዚህ ደግሞ ሌላ ናቸው። እነዚህኞቹ ጴንጤዎች የጴንጤ መጽሐፍ አለ፣ የሉተራን ነው፣ ፕሮቴስታንት ናቸው። እነዚህም ግን ቀደም ያለው እንግዲህ የሉተር ጽሑፍ ነው። እንግዲህ ተመልከቱ። የጥምቀት ኃይሉ እነዛ ስለ ጥምቀት ምን እንደጻፉ አይታችኋል አይደል ጋይዝ? አሁን ደግሞ ሉተር ምን እንደሚል ይዩት። የጥምቀት ኃይሉ እሺ፣ ውጤቱ ኦኬ፣ ጥቅሙ እሺ፣ ፍሬውና ዓላማው እስቲ ወደ ገደለው ግባ። ሉተር ደግሞ ፍሬውና ዓላማ ሁሉ ነገር ማዳን አይደለም ሚሊዮን እስቲ ማዳን
አይደለም ማዳን አይደለም አለ እዚህ ነው ማዳን ነው ማዳን ነው። ምን ብሎ ነበር የዘረዘረው? አንድ ይመለሳል። የጥምቀት ምኑ ነበር ያለው? የጥምቀት ኃይሉ፣ የጥምቀት ውጤቱ፣ የጥምቀት ጥቅሙ፣ የጥምቀት ፍሬው እና የጥምቀት ዓላማው ማዳን ነው። ዞሮ ዞሮ ዓላማውን በለው ጥቅሙን በለው ኃይሉን በለው ውጤቱ ማዳን ነው። ኦኬ እሺ። ማንም ሰው ልዑል ለመሆን ሳይሆን ይላል። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለምንድን ይላል? የሚጠመቀው ምን ለመሆን ነው አለ? ለማዳ ለምን ምንድን ነው? እኔንም አይነበብልኝም። ለማዳ ምንድን ነው? ለመዳን ለረመዳን ብለህ እንዳታነብ። ለመዳን ያው ያበደ ነው። ለረመዳን ፓፓ አይመችሽ። ሂላሪየስ ማ አንቺ የተመታሽ ሰው አይመችሽ። አሪፍ ነው። ለረመዳን ነው። ምርጥ ነው። እሺ ኦኬ። ስለዛ ማንኛውም ሰው የሚጠመቀው ለምንድን ነው አለ? ማንኛውም ሰው ሲጠመቅ የሚጠመቀው ልዑል ለመሆን ነው አይደለም። ይልቁንም ቃላቱ እንደሚሉት የሚጠመቀው ለምንድን ነው አለ? ለመዳን። እሺ መለስ እዚህ ማንም ሰው በሚገባ እንደሚያውቀው መዳን ከምንድን ነው አለ? መዳን ከኃጢአት ኦኬ፣ ከሞት እና ከዲያብሎስ መዳን። ከምን? ከኃጢአት፣ ከሞት፣ ከዲያብሎስ መዳን። ወደ ክርስቶስ መንግስትም መግባት እና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም። በቃ የምንጠመቀው ለመዳን ነው። መዳን ደግሞ ምንድን ነው አለ? መዳን ማንኛውም ሰው እንደሚያውቀው አለ ከኃጢአት ከሞትና ከዲያብሎስ መዳን፣ በቃ ወደ ክርስቶስ መንግስት መግባት፣ ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም። ስለዚህ የምንጠመቀው ለዚህ ነው። እሺ ቁጥር 26 ምን አለ? እዚህ ላይ እንደገና በጥምቀት ይልና በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባው ታያላችሁ። ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖረው አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ እላይ እንዳልነው ይላል። ይህ ደግሞ እላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። ጥምቀት ማለት ነው። የእግዚአብሔር ስም ባለበትም በዚያ ሕይወትና ድህነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ ቲቶ 3:5 ይጠቅሳል። አሁን ተመልከቱ። ቅዱስ ጳውሎስ በቲቶ ምዕራፍ 3 ቁጥር 5 ላይ እንደጠቀሰው ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ የተባረከ ፍሬያማ እና ጸጋን የተመላ ውሃ እንደሆነ በሚገባ ተገልጿል። ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን የሚል ቃል አለ አይደል? ለአዲስ ልደት የሚሆነው መታጠብ የሚለውን አባቶቻችን የጥንት የኤርሰን አባቶች ማለት ነው ለጥምቀት ሰጥተው በብዙዎች ፈተውታል። ለአዲስ ልደት የሚሆን መታጠብ ኢቨን ጥምቀት ሲጠራ ራሱ በዚህ ቃል ይጠራ ነበረ። ለአዲስ ልደት የሚሆን መታጠብ እየተባለ ይጠራ ነበረ። ከዚሁ ከጳውሎስ ከቲቶ 3:5 ላይ የተወሰደ ማለት ነው። ሉተርም ይህንን ነገር ይወስድና ዶክተር ማርቲን ሉተር ለአዲስ ልደት የሚሆን መታጠብ እንዲሆን ይላል። ጥምቀት ማለት ነው። ያዋ ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ ምን ተብሎ ይገለጻል አለ? መለኮታዊ። ኦኬ፣ ያ ውሃ ምንድን ነው? መለኮታዊ ውሃ፣ መለኮታዊ የተባረከ ፍሬያማ እና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ውሃውን እዚህ ጋር ጸጋን የተሞላ ይሏል ሉተር። ማናው ሙሉ ወንጌሎች ምን ነበር ያሉት?
ጭራሽ ጸጋ ምናምን አይተላለፍም። ምንም የተለየ ጸጋ የለው፣ አያሰጥም፣ አያስገኝም፣ የለም በዛ ውስጥ አይተላለፍም ያሉት። ስለዛ ሉተር ምን ይላቸዋል እነዚህን ሰዎች? ቀጥል አድርጉ ቁጥር 28 ላይ ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። ኧረ አስነብባችሁ አንዴ። ነገር ግን የእኛ እሺ፣ ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት። እሺ አዳዲስ መናፍስት ምን አሉ? እነዚህ የኛ ሁሉን አዋቂዎች አዳዲስ መናፍስት ምን አሉ? እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም። ትክክል፣ ከእኛ አይደለም፣ ጥምቀት ከእግዚአብሔር ነው። እነዚህ እውር መሪዎች ግን ይላል፣ እነዚህ እውር መሪዎች ግን ታያቸዋል። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ይህንን ካላመነ ሲጀመር ትክክለኛ እምነት የለውም ማለት ነው። ላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ነው። ጥምቀት ማለት ውሃ አለ፣ ከዛ ውሃው ላይ ይጸለያል ምናምን። ኦኬ እነሱ ኦርዴን ሳክራመንት ላይ ሉተርም እንዳስቀምጠውም ይሄ የአውግስቲኒያን የሆነ ፎርሙላን ያስቀምጣሉ እዚህ ጉዳይ ላይ። በእርግጥ ኤኒዌይስ ብቻ ግን ከውሃው የተነሳ አይደለም። በዛ ውስጥ ግን የመንፈስ ቅዱስ አሰራር አለ። አሁን በእኛ ገለጽ እንግለጸው ካልን ባጭሩ በዛ ውስጥ የመንፈስ ቅዱስ አሰራር ስላለ ከመንፈስ ቅዱስ የተነሳ በዛ በውሃ ውስጥ እግዚአብሔር ጸጋውን ለእኛ ይሰጠናል። ስለዚህም ዳግም እንወለዳለን ነው። ከውሃው የሚነሳ ሳይሆን ከእግዚአብሔር ነው የሚነሳው ይህ ነገር። ለማንኛውም ግን ምን አለ? እሺ ኦኬ ጥምቀት በውሃው አማካኝነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው። ይህንን ሳምን አለ ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ብሎ ይናገራል። ሌላ ምንድን ነው? ስለዚህም በአጭሩ ለመጀመሪያዎቹ እነዚህ ለሉተርና ለሌሎችም ጥምቀት በቃለ ድህነት ነው፣ አለቀ። የቅዱስ ቁርባንን ብታዩትም በቃ ይኸው ነው። እንዲሁም ቅዱስ ቁርባንን የሚቃወሙትንም መናፍስት እያለን የሚጠራቸው አይሰማቸውም ሉተር ማለት እና ይህንን ደግሞ የሉተርን ሙሉ ቅድም ያሳዩችሁ ምንም የኃጢአት ስርየት ማያሰጥም ምናምን ያለው የተባለው እዚህ መጽሐፍ ላይ ነው። ሙሉ ወንጌል አማኞች ቤተክርስቲያን ዝቅ አድርጎ እስኪ መሰረታዊ የክርስትና ትምህርት የአስተማሪ መማሪያ። አስተማሪው ይህንን ነው ተምሮ የሚመጣው። መሰረታዊ የክርስትና ትምህርት የአስተማሪ መመሪያ። ስለዚህ አሁን ስለ ጥምቀቱ ስለ ቅዱስ ቁርባኑ መጽሐፍ ቅዱስ ምን ብሏል፣ ሐዋርያቱ ምን ብለዋል ነው እንጂ ወይም ኢየሱስ ክርስቶስ ምን ብሏል እንጂ የሆነ ከአባቶች ምንም አትንገረኝ ነው። ኦኬ መጽሐፍ ቅዱስማ አሁን እኮ ስለ ጥምቀትም ስለ ቅዱስ ቁርባንም የተናገሩ ነገር አለ። ግን ያንን የመጽሐፍ ቅዱስን ነገር አባቶች ያብራሩትን ዞር አድርገህ እኔ ራሴ ላብራራ። እንዲህ እኮ በጣም ምን አይነት እብሪተኛነት እንደሆነ አስቡት። እንግዲህ ፕሮቴስታንቶች ተነስተው ለማድረግ እየሞከሩ ያሉት ነገር ምንድን ነው? ጥንት ላይ የነበሩ ለዘመኑ ለሐዋርያት ዘመን የቀረቡ የክርስቲያን አባቶች መጽሐፍ ቅዱሱን እንግዲህ እነሱ የሚያብራሩበት መንገድ ይኖራል አይደል? ወይም ደግሞ የክርስቲያን አስተምህሮ ያስተላለፉበት መንገድ። ለምሳሌ ከሐዋርያት የተማሩ ሌሎች አባቶች አሉ አይደል? እነዚህ አፖስቶሊክ ፋዘርስ የሚባሉ ሐዋርያዊ አበው የሚባሉ ልክ እንደነ ፖሊካርፕስ እንደነ አግናጢዮስ ምናምን ያሉ። አሁን እንደነዚህ አይነት አባቶች የክርስቲያንን አስተምህሮ ሲያካፍሉ ወይም ደግሞ ሲያስተላልፉ ከነሱ ቀደም ብሎ ከነበሩት ሐዋርያት በመቀበል ነው። ከነሱ ጋር በአካል የሚተዋወቃሉ። በአካል ቀጥታ ከእነርሱ ተምረዋል። የተማሩትን እየተናገሩ ነው። ዝም ብሎ ጽሑፉን ብቻ በማንበብ ሳይሆን በአካልም ተምረዋል። እነሱ ኦልሬዲ ትምህርትን ወስደዋል።
እነሱ ደግሞ ለቀጣዩ አስተላልፈዋል። እንደዚህ በቅብብሎሹ ሲመጣ ጥንት ላይ የነበሩ አባቶች የሰጡትን ማብራሪያ ወደዛ ዞር አድርግልኝ፣ እሺ እኔ ራሴ ልተርጉም ነው እያሉ ነው ያሉት። እነዚህን ሁሉ ወደዛ አድርግልኝና እኔ ራሴ ተረጉማለሁ። ስለዛ ከቤተ ክርስቲያን አባቶች ሁሉ እኔ ይበልጣለሁ። ኦኬ አይ እኔ መንፈስ ቅዱስ ስለሚያስተምረኝ ነው ሊል ይችላል። እነዛን ሁሉ የቤተ ክርስቲያን አባቶች መንፈስ ቅዱስ አላስተማራቸውም፣ እኔ ግን እያስተማሪ ነው እንደማለት ነው። መንፈስ ቅዱስ ጥንት ላይ አይሰራም በአባቶች ላይ፣ በዚህ ሰውዬ ላይ ደግሞ ይሰራል። በሆነ ጎረምሳ ላይ ይሰራል፣ በሆኑ አባቶች ላይ አይሰራም። እና በጣም ፈኒ ነው። በጣም በቃ ፕሮቴስታንቲዝም በዚህ ደረጃ ነው። ሰው ሰራሽ ትምህርታቸውን ለማጽደቅ ሲሉ አባቶችን በምን ደረጃ እንደሚቀልዱባቸው ከግምት ውጭ ነው። እና የአባቶች ትምህርት ላይ ደግሞ በደምብ ጠንከር ያለ ነገር እንያዝ ብሎ ከተነሱም ግን እውነታቸው ነው። ለነገሩ በነገራችን ላይ የአባቶችን ትምህርት አይ ጠንከር አድርገን እንያዝ ካሉ ዞር ዞር ወደ ክርስትና መምጣታቸው አይቀርም፣ ወደ ኦርቶዶክስ ማለት ነው። የአባቶችንን ትምህርት አዎ እቀበላለሁ በስነስርዓት ብሎ ኮንሰንሰሱን ምናምን ነገር ማለት ኮንሰንሰስ ያለበትን ለምሳሌ እንደው ሌላው ቢቀር በአባቶች ዘንድ በምልአት የሚታመን በአባቶች ዘንድ በቃ በስምምነት በሁሉም ዘንድ የሚታመነውን ትምህርት ሁሉ እቀበላለሁ ቢሉ መጨረሻቸው ኦርቶዶክስ መሆኑ። ስለዛ ምንድን ነው አባቶችን ሁሉ ዞር አድርጉልኝ እና አስቸጋሪ ነው። በአጭሩ ምንድነው ቅዱስ ቁርባን የዘላለም ሕይወትን ያስገኛል ብዬ ማመን አለብኝ። ለማግኘት እኮ ነው ያው ኦርቶዶክሶቹ ጋር የማልወስድበት ምክንያት የኦርቶዶክስ ቤተክርስቲያን የዳነ ጉባኤ አይደለም። መካነ ኢየሱስ ጋር ደግሞ የጂ የምወስደው የዳነ ጉባኤ ነው። እሺ የዳነ ጉባኤ ነው የመካነ ኢየሱስ ይባል። እሺ ኦርቶዶክስ ደግሞ አይደለም እንበል። እንግዲህ ለአንተ እንዳልከው ማለት ነው መካነ ኢየሱስ የዳነ ጉባኤ ነው እና ይህ የዳነ ጉባኤ ያልከው እርሱ ይህ ለዘላለም ሕይወት ነው ብሎ ሲሰጥ አንተ ግን አሚን ብለህ ትቀበላለህ ወይ ነው? አሚን ብለህ ትቀበላለህ ወይስ አላምንህም እያልኩ ነው የምትቀበለው? ይሄ እኮ ነው ጥያቄው። አይመለሱም እኮ ዝም ብሎ እኮ ነው እነዚህ በጌታ የሚጠየቁት ሌላ የሚመልሱት ኦርቶዶክስ ጋር። ኦርቶዶክሶች እኮ አልዳኑም ይላል ዝም ብሎ ያልተጠየቀውን። አሁን ተመልከቱ ጋይዝ፣ ጴንጤው ሄዶ መካነ ኢየሱስ ጋር እቆርባለሁ ይላል። በጣም እኮ ነው የሚያስቀው ክርስቶስን። መካነ ኢየሱስ ጋር ስትሄዱ ደግሞ አዎ ቅዱስ ቁርባን የኃጢአት ስርየትን የሚሰጥ የራሱ የክርስቶስ ስጋና ደም ነው ሲል አሜን ብለህ ትቀበላለህ ወይስ መካነ ኢየሱስ ሄድክ ቀን ይህንን ትቀበላለህ ማለት ይህንን ታምናለህ፣ ይህንን እምነት ትይዛለህ? አንተ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምንም። የማታመን ከሆነ ሄደ ያ እንግዲህ ቅዱስ ቁርባኑ የሚሰጠው ሰው እውነተኛ የጌታ ስጋና ደም ነው የኃጢአት ይቅርታን ይሰጣል እያለ ሲሰጥህ አሜን ብለህ የመቀበል አቅሙ አለ ወይ? አሜን ብለህ ከተቀበልክ እንግዲያስ ትምህርቱንም ተቀብለሃል ማለት ነው። አይ ትምህርቱን አልቀበልም ካልክ ደግሞ እንዴት ነው ልትቀበል የምትችለው? ሄደህ ልትካፈል የምትችለው የጌታን እራት እዛ? አይ እሱ አሁን ያልከውን እንኳን አልቀበልም ዝም ብዬ እንደው ልካፈል እንጂ እያልክ ነው። እንዲህ ደግሞ የጌታን እራት መካፈል አይቻልም። በታሪክ እንደዚህ አይነት ነገር በጣም እኮ ነው የሚያስቡት። እና ይሄ ምንን ያሳያል ከተባለ ምንም በቃ እነዚህ የድህነት ትምህርት ላይ ይሄ የክርስቶስ ትምህርት ላይ ምንም ጭንቅ የለባቸውም ጴንጤዎች። በቃ ሊትራሊ ምንም ነው ጭንቅ የሌለባቸው። ፍትት በቃ ፍትት ነው የሚሉት። አይሰሙም። በቃ ዝም ብሎ ኢየሱስ ካለ በመንፈስ ቅዱስ ተሞላው ካለ እሳት ካለ ከዛን የሆነ ልሳን በሚለው የሆነ ነገር ካወጣለ በቃ አለቀ። ዶክትሪን ነገር ማለት ትምህርት የራሱ ጉዳይ ነው የሚለን። ትምህርት ቢሆን የራሱ ጉዳይ ዳርያዝ ነው የሚለው ትምህርቱን ራሱ። በጣም ነው የሚያሳዝን በጣም ማለት ነው። እና ጴንጤ መሆን ከሚያስፈራ ነገር ውስጥ አንዱ ይሄ ነው። ምንም ለትምህርት ግድ አይሰጥም። አስበዋል። ቅዱስ ቁርባኑን አንስቶ የመካነ ኢየሱስ ቄስ ማለት ነው እነሱ ቄስ ስለሚሉ ይህ የጌታ ስጋ ነው፣ ይህ የጌታ ደም ነው፣ የክርስቶስ ስጋ ነው፣ የክርስቶስ ደም ነው፣ የኃጢአት ስርየትም ይገኝበታል ይሰጣል እያለ ሲያቀብል አሜን ብለህ ትቀበላለህ ወይ ነው? እንደ አንድ ጴንጤ የኃጢአት ይቅርታ ይገኝበታል ይላል ወይ?
እውነተኛ የጌታ ስጋና ደም ነው ብሎ ያምናሉ? አያምንም። የማታምን ከሆነ እንዴት አድርገህ ትካፈላለህ ከዛ ቅዱስ ሚስጥር? የሚገርም እኮ ነው። አሁን ኤኒዌይስ ድህነት ትምህርትም ብሎ ጭራሽ ይሰጣል። የድህነት ትምህርት ማለት የመዳን ትምህርት ማለት ነው። የመዳን ትምህርት፣ የድህነት ትምህርት፣ የድህነት ትምህርት ብሎ እንደዚህ አይነት ሰው ሲሰጥ ማለት ነው። በጣም ፈኒ ነው በጣም። ጥምቀትም አይደለም፣ ቅዱስ ቁርባንም ለዘላለም ሕይወት አይደለም፣ ለድህነት አይደለም ምናምን ብሎ የሚናገር ሰው የድህነት ትምህርትን አስተምሮ ከዛ በኋላ ምንድን ነው? ምን ሰምተህ ልትድን ነው? አትድንም። በቃ አለቀ። ከእንደነዚህ አይነት ሰዎች እንደዚህ አይነት ትምህርትን ሰምተህ ልትድን አትችልም። ኢየሱስ ካስተማረው ትምህርት ፍጹም ተቃራኒ የሆነ ትምህርትን ሰምተህ ልትድን በፍጹም አትችልም።